ጨፈር ከሞት በዛው ትነሳለህ። ሙዚቃ ማለት የዚና ተጣሪ ትልቅ መሳሪያ ነው። ሙዚቃ ኸምር የሚሰራውን ስራ ይላል ሙዚቃ ይሰራዋል። አበርኩልሽ ነው ዛሬ ዘፈን። አላህ ይጠብቀን። ጨፈር ከሞት በዛው ትነሳለህ። የረሱል ሰለላሁ ዐለይሂ ወሰለም ታላቅ ወኔ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የእናት ቤተሰቦች በያላችሁበት የአላህ ሰላምና እዝነት አይላችሁ እያልኩኝ ዛሬ በአዲስ ቪዲዮ ከቻልኩኝ እስከ መጨረሻው እንዲታዳምጡ ዘንድ በአክብሮት እጠይቃለሁ። ዛሬ ጁምዓ እንደመሆኑ መጠን ስለ ሀቢቡና የምታወሳ ትንሽዬ መልእክት ይዤ ከቻልኩኝ ረሱል ሰለላሁ ዐለይሂ ወሰለም ስለ ዓላማቸው ታላቅነት፣ ስለ ምኞታቸው ከፍተኝነት ይቅርና ስለ ወኔያቸው ከፍተኝነትና ስለ ነፍሳቸው ምጥቀት በተመለከተ ከፍ ያሉና የላቁ ምሳሌዎችን ያቀርቡ ነበር። ረሱል ሰለላሁ ዐለይሂ ወሰለም አላህ አልወሲላህን እንዲሰጣቸው አላህን ይጠይቁት ነበር። አልወሲላህ ከጀነት ከፍተኛ ደረጃዎች ሁሉ ከፍተኛው ነው። እኛ ስንመኝም ከጀነቶች ሁሉ የበላይ የሆነችውን ጀነተል ፊርዶስን እንድንመኝ አስተምረውናል። እሙ ሐሪስ ልጇ ለጅሃድ እንደወጣ ሞተባት። ከረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥታ ልጅ ሐሪስ ጀነት ውስጥ ነው አይደል በማለት ጠየቀቻቸው። ረሱል ሰለላሁ ዐለይሂ ወሰለም የሐሪስ እናት ሆይ እሷ ጀነት አንድ ሳትሆን ብዙ ጀነቶች ናቸው። ሐሪስ ከሁሉም በላይ በሆነችው በፊርዶስ ውስጥ ነው። አላህን በምትጠይቁት ጊዜ ጀነተል ፊርዶስን ጠይቁት በማለት የመንጠቀ ወኔና የላቀ ምኞት እንዲኖረን ነግረውናል። ሁዘይፋ ረዲየላሁ አንሁ ባስተላለፈው ሐዲስ እንዲህ ይላል። አንድ ሌሊት ከረሱል ሰለላሁ ዐለይሂ ወሰለም ጋር ሰላት ጀመርኩኝ። አልበቀራን ማንበብ ጀመሩ። 100ኛው አንቀጽ ላይ ሩኩዕ ያደርጋሉ አልኩ በሐሳቤ። ከዚያ አለፉ። ሙሉ ምዕራፉን በአንድ ረካ ሊያነቡ ነው አልኩ፣ ግን አላደረጉም። አልኢምራንን ማንበብ ጀመሩ። እሷንም አንብበው ጨረሱ። ከዚያም አልኒሳን ጀመሩ። እሷንም አጠናቀቁ። የሚያነቡት ዝግ ብለው ነበር። ስለ አላህ ልዑልና ጥራት የሚናገር አንቀጽ ሲያገኙ ሱብሃንአላህ በማለት አላህን ያጠራሉ። ጥያቄ ያለበት አንቀጽ ሲያገኙ አላህን ይጠይቃሉ። መጠበቅ ባለበት አንቀጽ ሲያልፉ አላህን ጥበቃውን ይማጸናሉ። ሩኩዕ አደረጉና ሱብሃን ረቢል ዓዚም ይሉ ጀመር። የሩኩዓቸው ርዝማኔ ቆመው ያሳለፉትን ያህል ይሆናል። ከዚያም ሰሚ አላሁ ሊመን ሐምደህ ብለው ከሩኩዕ ተነሱ። ከዚያም ስጁድ አደረጉና ሱብሃን ረቢል አዕላ አሉ። ስጁዳቸው ቆመው የቆዩትን ያህል ለመሆን ቀረብ ያለ ነበረ። በተመሳሳይ አብደላህ ኢብኑ መስዑድ ረዲየላሁ አንሁ እንዲህ ይላል። አንድ ሌሊት ከረሱል ሰለላሁ ዐለይሂ ወሰለም ጋር ሰገድኩኝ። ክፉ ነገር እስካስብ ድረስ ሰላቱን አስረዘሙት አሉ። ያሰቡት ክፉ ነገር ምን ነበር ተብለው ተጠየቁ። ሰላቱን ትቸው ልቀመጥ ነበር በማለት መለሱ። እነዚህ ሐዲሶች የሚያስገነዝቡን ረሱል ሰለላሁ ዐለይሂ ወሰለም እነዚያ ድንቅ ሶሃቦች እንኳን ሊደርሱበት ያልቻሉት የሆነ ትልቅ ጥንካሬና የላቀ ወኔ እንደነበራቸው ነው። ልክ እንደዚሁ ረሱል ሰለላሁ ዐለይሂ ወሰለም በአላህ መንገድ ላይ መታገልና ከሃዲዎችን በመፋለም ላይ እጅግ ከፍተኛ ወኔ ነበራቸው። ለእነዚህም ማሳያ ወደ በኒ ቁረይዛዎች የዘመቱበት ሁኔታ ነበር። ሶሃቦች ኃይለኛ ከበባ፣ ከባድ ቅዝቃዜ፣ ከባድ ድካም ከነበረበት ከአህዛብ ዘመቻ ፈተና በኋላ ወደ ቤታቸው አረፍ ለማለት ሄዱ።
ወዲያው ግን ረሱል ሰለላሁ ዐለይሂ ወሰለም ምንም ሳያርፉ የክህደትና የኒፋቅ መሪ በሆኑት በበኑ ቁረይዛዎች ላይ ኃይለኛ ዘመቻ ለመክፈት ተነሱ። ሰሃቦች ፈጥነው ወደ ዘመቻው እንዲሄዱ ሰሚና ታዛዥ የሆነ የአስር ሰላትን በኑ ቁረይዛ እንጂ እንዳይሰግድ በማለት አዘዟቸው። መዲና እስኪመለሱ ድረስ ኢብኑ ኡሙ መክቱምን ሾሙት። ባንዲራውን ለዓሊይ እብኑ አቡ ጣሊብ ሰጡት። ድል ተቀናጅተውም ተመለሱ። ረሱል ሰለላሁ ዐለይሂ ወሰለም ሮሞቹን ለመገጠምና ኩራታቸውን ለመሰባበር የበረሃው ንዳድ በጣም የሚያቃጥልበት በበጋው ሙቀት ምድረ በዳው አቋርጠው ወደ ተቡክ ሄደዋል። ይህ የረሱልን ሰለላሁ ዐለይሂ ወሰለም ታላቅ ወኔ የሚያሳይ ነው። በዚያን ወቅት ሩሞችን መግጠም የሚታሰብ አልነበረም። ሰሃቦች የረሱልን ሰለላሁ ዐለይሂ ወሰለም ጀግንነት ሲገልጹ ፍልሚያው የተጋጋለ ጊዜ በረሱል ሰለላሁ ዐለይሂ ወሰለም እንከለል ነበር ይሉ ነበረ። اللهم صل وسلم على نبينا محمد صلى الله عليه وسلم صلوا على حبيبنا